Okay, for Tyson polygon creation, first of all, you should have those metrology stations file. Just my case. I think you are familiar how you can create the point features. So here is the metrology stations file. Then you can do right click and then display XY data. It's obvious that you know it before. So here the X field will be sting, the Y field will be the northing. And let me define it. First of all, I should have what I think it's UTM unit. Now the pointers are created. Here are those the different metrology stations. So if you made those metrological stations, you can create your Tyson polygon. Just it's a simple procedure: analysis tool, then proximity, and then create Tyson polygon. Before doing such, you should have to export this data first. This metrology station CSV event. In metrology station CSV event የሚለውን ኤክስፖርት አድርጋችሁት ከእንደገና መልሳችሁ አድ ካላደረጋችሁ ታይሰን ፖሊጎን ላይ ሰራላችሁ ስለሚችል ስለዚህ እዚህ ጋር ራይት ክሊክ ታደርጉና ዴታ ኤክስፖርት ዴታ just here is the name met station. I can say okay. just add ላርግልኝ ይለኛል ስለምፈልገው አድ ያድርግልኝ ከዚህ በኋላ የኛውን CSV ኢቨንቱ ማጥፋት እችላለሁ ስለዚህ ለነዚህ ሜትሮሎጂ ስቴሽኖች ታይሰን ፖሊጎን መስራት ነው ስለዚህ አርክ ቱል ቦክስ አናሊሲስ ቱል ፕሮክሲሚቲ ክሬት ታይሰን ፖሊጎን Now here the input feature will be made station and then the output will be made station create Tyson polygon. Just I am going to use the default value. I can say okay. May take us a little bit some time. Okay, now it has created the Tyson polygon like this one. I don't know how much it is visible for you. ልክ እንደዚህ ታይሰን ፖሊጎን ይሰራላችኋል እዚህ ጋር ኖርማል ለፖይንቶች ነው የሰራ ነው እናንተ በዚህ በወተር ሸዷ ልክ ብቻ እንዲሰራላችሁ ከፈለጋችሁ ታይሰን ፖሊጎን ሲሰሩ እዚህ ጋር the same thing input feature metrology station ይሆናል output feature the same ይሆንና እዚች ጋር environments ላይ ተመጡና environments ላይ processing extent የሚላለ በቶፕ እስከ ምን ሌቭል ድረስ በቦተም እስከ ምን ሌቭል ድረስ ልስራላችሁ ማለት ነው እዚች ጋር ክሊክ ስታረጉት for example እዚህ ጋር raster t watershed 13 ነው የሚለው በዛች watershed ልክ እንዲሰራልኝ ከፈለኩ raster t watershed 13ን extent ሰጠዋለሁ ኦኬ ብዬ the same thing ለለው ምንም አልቀየርኩም environment ብቻ ነው የቀየርኩት ኦኬ ማለት እችላለሁ ምክንያቱም ወደዚህ በኩል watershed ጋር የሚገባ ነገር የለውም አይደል ነገር ግን ብዙ ታይም ፕሮሰስ ያደርግ መቆየት የለበትም
አሁን እቺን ሰራ አሁን እዚህ ጋር የሚያሳየው አንድ ሜትሮሎጂ ስቴሽን ብቻ ሪፕሬዘንት እንደሚያደርግ ነው ልክ እንደዛ አይነት ታይሰን ፖሊጎን እንደሚሰራ ነው በአጋጣሚ ግን አሁን እዚህ ጋር ኢንኬዝ ዳታው እንትን ስለሆነ ነው ያስገባውት ሜትሮሎጂካል ስቴሽኖች እንጂ እዚህ ጋር ሌብል አድርጌ ባያቸው ሌቭል ፊቸር ጀስት ደብረታቦር አመድበር ብናት ሰምሲንግ ነው የሚሉት እዚህ ጋር የሚያሳየው ደብረታቦር ብቻ ሪፕሬዘንት እንደሚያደርግ ነው እዚህ ጋር ጋሳይና ክምር ድንጋይ ቢገቡ የተወሰነ ፓርት እዚህ ጋር ደብረታቦር አለ እዚህ ጋር የተወሰነ ጋሳይ እዚህ ጋር ደግሞ የተወሰነ ክምር ድንጋይ ሪፕሬዘንት ሊያደርጉ ይችላሉ በአጋጣሚ እዚህ ጋር ላይ ዳታ እነሱን የያዘ አይደለም እስኪ ካለኝ እነሱን የያዘ ዳታ እሱን ቼክ ላድርግና እንደላ ሳያችሁ ስቴሽኖችን የያዘ ስለሆነ በዚህኛው ላሳያችሁ ፕሮክሲሚቲ እንገባለው አሁን ታይሰን ፖሊጎን ለመስራት then create ታይሰን ፖሊጎን ሜትሮሎጂ ስቴሽንስ then እቺንን environment ምትለዋል ፕሮሰሲንግ ኤክስተንት ላይ መጣና ምን አደርጋለሁ ማለት ነው የወተር ሼዷን ወተር ሼዷት ራስተር ቲ ወተር ሼድ እንመርጥለታለሁ then ኦኬ እለዋለሁ ኦኬ ስለው አሁን በመፈልገው ሌቭል ታይሰን ፖሊጎን ይሰራልኛል ማለት ነው now it has created ስለዚህ እናንተ ወተር ሼድ አናላይሲስ እየሰራችሁ ከሆነ ለምሳሌ ኤሪያ ሬንፎል ልትፈልጉ ነው አይደል ይሄ ታይሰን ፖሊጎናችን ነው ጋሳይና ደብረታቦር ብቻ ሪፕሬዘንት እንደሚያደርጉ ነው የሚያሳየው ስለዚህ ምን ታረጋላችሁ ጂኦ ፕሮሰሲንግ ላይ ትገቡና ክሊፕ ታደርጋላችሁ በወተር ሼዳችሁ ማለት ነው ክሊፕ then input ፊቸራችሁ ታይሰን ፖሊጎን ነው የሚሆነው where the name I think create Tyson Hall and then clip feature will be the raster watershed አሁን ክሊፕ አድርገውልናል አሁን እነን ለካን ቼክ ባረጋው ደብረታቦር የኔን ያለ ሪፕሬዘንት እንደሚያደርግ ጋሳይ ደግሞ የኔን ያለ ኤሪያ ሪፕሬዘንት እንደሚያደርግ እናንተ ወተርሸዳችሁ ላይ ያሳያል ማለት ነው እስኪ አትሪቢዩት ቴብል ከፍተን ነው ምን ያህል ኤሪያ ነው ያዘው የሚለውን ሼፕ ኤሪያ I hope in terms of degrees ስለነበረ ትክክለኛ ኤሪያ አይደለም ያለው እስኪ አድ ፊልድ አድርገን ካልኩሌት አድርገን ነው add field now the area is already calculated like 261 and 178 ለምሳሌ 261 የማን ነው የሚለውን ቼክ ለማድረግ ከፈለኩ እዚህ ጋር ክሊክ ሳደርግ ደብረታቦር ነው 261 ነው እኛው ጋሳይ 178 ኪሎ ሜትር ስኩዌር ሪፕሬዘንት እንደሚያደርጉ ነው የሚያሳየው ለምሳሌ የነዚህ ኤሪያ ሬንፎላችሁ ቢኖራችሁ I mean point rainfall የስቴሽኖች point rainfall ቢኖራችሁ annual RF
annual RF in millimeter ቢኖራችሁ ኦኬ ልክ እንደዚህ ታስገቡና then ኤዲተር ላይ መጣችሁ ኤዲት በማድረግ ማስገባት ትችላላችሁ ኦሬዲ እዚህ ላይ ከፈለጋችሁ እዚህ ጋር ለመጨረስ ከፈለጋችሁ ማለት ነው ሜትሮ ስቴሽን ክሬስ ታይሰን ፖሊጎን 1 እቺን ትመርጣላችሁ ኤዲት ኤዲት ማድረግ ትችላላችሁ ለምሳሌ ይሄ የደብረ ታቦር ነው የደብረ ታቦር አርማድ ሬንፎሉ ብዙ ጊዜ 15 10 አካባቢ ነው ጋሳይ ኦልሞስት አራውንድ 1560 አካባቢ ነው ሚሊሜትር ካስገባችሁ በኋላ ኤንን ሴቭ ኤዲት ትላላችሁ then stop ኤዲት አሁን ከፈለጋችሁ ከዚህ በኋላ እናንተ በ ታይሰን ፖሊጎን ሜትድ ኤሪያ ሬንፎል ሰሩ ነው አይደል በዚህ ሌላ ፊልድ አድ ማድረግ ትችላላችሁ a1 p1 የሚል ፊልድ አድ ማድረግ ትችላላችሁ double you can say like this okay now here you can calculate geometry ከምትሉ calculate field calculator ብትሉት is better then a1 p1 ማለት ነው area times annual rainfall in millimeter then okay it's now calculating yeah a1 p1 this one therefore ምንድነው የምናደርገው በታይሰን ፖሊጎን ሜትር እየሰራን ከሆነ summation of a1 p1 over summation of a ነው አይደል አሁን ብዙ እዛ ውስጥ መሄድ አይጠበቅብኝም እዚህ ላይ ሆነና statistics ስለው summation ጻፉልኝ 674001 001 this summation of a1 p1 yeah here summation of a is statistics summation of area 440.43 summation of a ስለዚህ እሱ ማካፈል ምን ይሰጠናል ማለት ነው ኤሪያ ሬንፎል ከፈለጋችሁ ይሄንን ኤክስፖርት ማድረግ ትችላላችሁ መጀመሪያ አትሪቢዩት ቴብል ትከፍታላችሁ then እዚች ጋር ትመጡና ኤክስፖርት ቴብል ኦፕሽን ላይ ፊልድ አድ የምታረጉበታል then ኤክስፖርት ትሉታላችሁ then ይሄንን terms of dbf ነው የምታረጉት dbs table I think where it is the location desktop data host TP section 3 group 1 save okay now it has exported do you want to add I don't want then you can open in using Excel file open and then you will search your browse your folder እኔ ዴስክቶፕ ላይ ነው ያደረኩት I think እዚህ ጋር all excel files ካለ ላይ መጣ ይችላል እዚህ ጋር dbs ፋይል ብላችሁ ልትመርጡለት ትችላላችሁ አይዘር ደግሞ all files ስትሉት ነው ልታገኙት የምትችሉት ስለዚህ ለኔ ለጊዜው ፋይሉ ታይፑን ስለማቀው dbs ፋይል ለዋለሁ TP section 3 group 1 here is now I can calculate okay here is the area for area here is which is equals to sum of this one a1 p1 which is equals to sum of this one and then area rainfall using TP method which is equals to this one divided by this one which could be 1530 millimeter if I am going to determine area rainfall using arithmetic mean method which could be what this one plus this one over 2
arithmetic mean ከሆነ ምንድነው እናደርገው የስቴሽኖች አቨሬጅ like this over 2 ብላችሁ 1535 that will be the area rainfall by using arithmetic method while by using the Isam polygon method it will be 1530 millimeters. So you can determine likewise. Not only like this, you can also determine the area rainfall by using Tyson polygon method or the like. This is already by using 2-point rainfall data, but you can change into area rainfall. As you have learned in your hydrology session, rainfall has a spatial variability as well as temporal variability. When you say spatial variability, the amount of rainfall varies from space to space. When you come to the temporal variability, there will be annual seasonal variability, monthly variability, daily variability, hourly variation, and the like will be the variability of rainfall. For such a case, you are going to determine the spatial variability. For doing such, you can go for interpolation. You have learned about different types of interpolation in your statistics as well as hydrology course. There are different interpolation techniques, so you can go for spatial analysis and then interpolation. Here is inverse distance weightage method, a Kriging method, a spline method, and the like. Just I'm going to show you inverse distance weightage method. So here the inputs will be the input point features. That means those meteorology stations having the point rainfall data. So you can click here and then you can insert the meteorology stations. But what I'm going to do first is I should have to insert the point rainfall values in those meteorology stations because initially I have not inserted. Just I click open attribute. Yes. Area rainfall ለማወቅ area rainfall ማለት spatial variability ቀደም በታይሰን ፖሊጎን ሜተድ ወይም ደግሞ በአርቲሜቲክ ሚን ሜተድ area rainfall አግኝተናል አይደል likewise አይዞሄታል ሜትር ካያችሁ ስፔስ ሰርፌስ ላይ ያለውን ቫሪዬሽን ሁሉ የሚያሳይ ነው አይደል likewise እኛው ኢንቨርስ ዲስታንስ ዌቴጅ ወይም ደግሞ ክሬጊንግ ሜተድ ስፓሻል ዲስትሪቢዩሽን አሁን ለምሳሌ እዚህ ጋር የምናየው እዚህ ጋር የደብረ ታቦር ሬንፎል አለ here የደብረ ታቦር አንድ ፖይንት ሬንፎል አለ እዚህ አካባቢ የጋሳ ያለ ሁለት ፖይንቶች ብቻ ነው ከሁለት ፖይንቶች ለብቻ ያለ ሬንፎል ነው የተጠቀምነው ነገር ግን እዚህ ጋር በደብረ ታቦር ኤሪያ ላይ ያለው ይሄ በሙሉ አንድ አይነት ሬንፎል አያገኝም አይደል ስለዚህ ምን ማድረግ አለብን ኢንተርፖሌት በማድረግ ካለው ዴታ ሌላ ስፓሻል የሆነ ዲስትሪቢዩሽን ያለው ሬንፎል ዴታ ያስፈልገናል ማለት ነው therefore I hope እዚህ ጋር ሬንፎል ቫሪውን አለው ስለዚህ inverse distance weightage method and then I can select the meteorology stations and then here z value field የሚለውን ምን እንመርጣለን rainfall የሚለውን rainfall እና አይደል ኢንተርፖሌት ብናደርገው rainfall and then እዚህ ጋር ኦፕሽኖች አሉ fixed በፊክስድ ዲስታንስ ነው ኢንተርፖሌት እንዲያደርግልን የምንፈልገው በቫሪያብል ነው በእኛ ሀገር ኬስ ሜትሮሎጂካል ስቴሽኖቹ ዩኒፎርም አይደሉም ኢንስቶል የሚደረጉት ስለዚህ ቫሪያብል ራዲየስ ተጠቅሞ እንዲሰራልን ነው የምንፈልገው ሜትሮሎጂካል ስቴሽኖቹ ዩኒፎርምሊ ኢንስቶል የተደረጉ ከሆነ ግን ምን ማድረግ ይቻላል ፊክስድ ዲስታንስ መስጠት ይቻላል ለጊዜው እኔ ቫሪያብል ዲስታንስ እንዲሆን ነው የምፈልገው even also አሁን እንዲሰራልኝ የምፈልገው ለኔ ወተርሸን ነው ስለዚህ ፕሮሰሲንግ ኤክስቴንቱንም raster watershed መርጥለታለሁ then okay አሁን
ስፓሻል የሆነ ዲስትሪቢዩሽን ኦፍ ሬንፎል የሚያሳየው ይሄ ነው። ከ1306 እስከ 1535 አካባቢ ነው የሚያሳየው። ምክንያቱም ከዚህ ጋር ያስገባናቸው ኢንፑቶች አሉ። እዚህ ጋር ሜትሮሎጂካል ስቴሽን የሚለውን ቫልዩም ብታዩ እዚህ ጋር ሬንፎል የሚለው 1088 1455 በዋነኝነት የደብረ ታቦር 1536 የሚል ነበረ መጀመሪያ የነበረው። ቅድም የተጠቀምንበት ዳታ ምንም እንኳን ሌላ ቢሆን የጋሳይ ስንት ነበር? 1422 የሚል ስለነበረ ልክ በዛ በእነዚህ በሁለቱ ኢንተርፖሌት አድርጎ ያመጣው ዳታ ነው እዚህ ጋር የሚያሳየው። ስለዚህ እኛ የምንፈልገው ለኛ ወተርሼድ ብቻ ነው አይደል? ስለዚህ ይሄ እኛን ወተርሼድ ሪፕሬዘንት አደረግም ኤክስቴንቱን ብቻ የሚያሳይ። ስለዚህ ምን ማድረግ አለብን? ኤክስትራክት ማድረግ አለብን። ራስተር ዴታ ከሆነ ክሊፕ ለማድረግ extraction extract by mask, and then the input will be the IDW, and then the input raster or feature mask data will be the raster T watershed, and it will extract IDW 13 will be the output. Okay, this one will be the spatial distribution of rainfall. Just let me change the color. There is a spatial distribution of rainfall. ስለዚህ አሁን ይሄን አይደንቲፋይ ብታደርጉ እዚህ ጋር ለምሳሌ ደብረ ታቦር ስንት 1536 ነበር የሚለው ፖይንት ሬንፎሉ ቅድም ያየ ነው 1534 እዚህ ጋር ራሷ ላይ አናቷ ላይ ባረገው 1536ን ያሳየኛል። ከዛ ውጭ ያለው ግን እየጨመረም እየቀነሰም ይችላል። እዚህ አካባቢ ላይ 1348 ኤግዛክት በዚህ 1429 ሳምሲንግ ይሄ ምንድነው ማለት ነው? ስፓሻል ዲስትሪቢዩሽን ኦፍ ሬንፎል አሳዩት ባሉ ልክ እንደዚህ ማሳየት ትችላላችሁ ማለት ነው። because ሬንፎል ስፓሻል ቴምፖራል ቫሪያቢሊቲም ስላለው ቴምፖራል ቫሪያቢሊቲውን እያንዳንዱ መንዝ የሚኖራችሁ ለምሳሌ እናንተ ታይም ሲሪየስ ሪከርድ ዳታ ተሰጥቷችኋል ለፕሮጀክት ዲዛይን ዛጋ አኑዋል ቫሪዬሽን ለምሳሌ እናንተ አኑዋል ማክሲማ እየተጠቀማችሁ ሊሆን ይችላል ዲዛይን እያደረጋችሁ የሚሆነው ሊሆን እንጂ እዛ ላይ አኑዋል ማክሲማ ስትወስዱ የአኑዋል ማክሲሞች እያንዳንዱ አኑዋል ይለያያል ታስ አኑዋል ቫሪዬሽን even also monthly ስትመጡ monthly ኦገስት ላይ ያለው እና ጁን ላይ ያለው የተለያየ ሬንፎል ነው ያለው ጃንዋሪ ላይ ያለው ሌላ ሬንፎል ነው ያለው that's the temporal variation እዚህ ጋር ልታሳዩ ትችላላችሁ። እዚህ ጋር ቴምፖራል የሆነ ዳታ ስላላስገባው እንጂ ቴምፖራል ቫሪዬሽን ኦፍ ሬንፎል ጂአይኤስ ላይ ማሳየት ትችላላችሁ። ዝም ብላችሁ በቃል ከምታወሩ ሞስትሊ ልክ እንደዚህ በማፕ ብታሳዩት ግልጽ ይሆናል። ብዙ ጊዜ ግራፊካሊ በዚህ ቴምፖራል የስፓሻል ሬንፎል ዲስትሪቢዩሽን ላይክ ሲስ ነው ብላችሁ represent ልታደርጉ ትችላላችሁ ማለት ነው። so you can extract such I hope it's better to stop here. Just I should have to show to the other groups. If you didn't have the data, just write this thing and then you can practice. ፈጠን ብላችሁ እነዚህን ቁጥሮች ጻፏቸውና